በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም በላይክ በሸር በሰብስክራይብ ውስጥ ገባ በሉ። ዛሬ በሆነች ትንሽ ነገሮች መጥቼላችኋለሁ ማለት ነው። መልክ ማሳመር ንግግር ማሳመር የሚባል ተረት አለ በሀገራችን ላይ። ባካችሁ ትክክል ካልሆንኩ ደግሞ አይደለሽም በሉ። መልክታ ማሳመር ንግግር ማሳመር ባህሪ ኑረኝ እንጂ ከባለሙያ ሙያ እማራለሁ። ገባችሁ? ከባለሙያ ሙያ እማራለሁ። ንግግር የአፍ ወለምታ በቅቤ ታሽቶ የማይዳን ነገር ነው። ገባችሁ? ወይንም በክፉ ማንንም ክፉ ሊናገር ማንም ክፉ ለአገሩ ሊጥር ወይንም ዘር ማንዝር እንዲህ አለ የባለ ዘር ማንዝር እዛ ወላሂ ትናንትና በተናገረ ኢብሮ ነው የገባሁት። በኢብሮ ነው ትናንትና። እኛ ተላዋላልናችሁ፣ ተዋደዱ፣ ተፋቀሩ፣ የፈለከውን መስራት መብትህ ነው። ግን ሶሻል ሚዲያ ላይ አንድ ሰዎች አላችሁ እናንተ ዘረኞች አልክ። እኛ ስለ ዘር ምን አገባን? ያዋና የድ የሚፈለቀው ህዝብ ነው እኮ ዱንያ ላይ መጥቶ እኔ ከሌ ነኝ እኔ ከሌ ነኝ እኔ ከሌ ነኝ እኔ እንዲህ ያለሁ ነኝ እኔ እንዲህ ያለሁ ነኝ ይዘባበናል እንጂ እኮ ሰከራተል ሞት ባፍንጫው ላይ ተሸክሞ ነው የሚዞረው። ወይንም ፎቅ ራሱ ላይ ናት። ሰላት አዛን ባላይ ሰዓት ላይ ከፍታ እያየችው ነው ሰከራተል ሞት። የኔ ወንድም ማንኛችንም ይቺ ነገር አለችብን። ገባህ? እዛሽ ቦታ ላይ ሀብታም ነው ዲሃ ነው ከበርቴ ነው እንዲህ ያለ ነው አሚር ነው ወዚር ነው እንዲህ ያለ ሰው ነው የሚባልባት ቦታ አይደለችም። ሁላችንም እኔ አደሞች እዛች ቦታ ላይ አንድና አንድ ታውቃለህ። በአንደኛ ደረጃ ሄለ ነገር ራሳችሁ ታመጡት ራሳችሁ ታሮጡት። ከሌ ኦሮሞ ሀገር ነው ከሌ እንዲህ ያለ ሀገር ነው በማለት ኖራችሁኝ። ይቅርታ ወገኖች፣ እኛ ምን አገባን ስለዘር? ስለዘር ማንዘራችሁ አሁን እኛ አልጠየቅንም። ራስህ አዎ የአባገዳ መላብስ ብላችሁ ገባችሁ። የአባገዳ መላብስ ካላስ የአባገዳ እኛ በዱንያ ላይ በአላህ ሱብሃነሁ ወተዓላ ይሄ አባገዳ ነው ብሎ መጥቷል እንዴ? አላለም። ይሄ ደግሞ የአማራ ልብስ ነው ብሎ መጥቷል እንዴ? አላለንም። እህሳ ላኢላሃ ኢለላህ የላኢላሃ ኢለላህ እህቴ የላኢላሃ ኢለላህ ወንድሜ ብላችሁ ብትባባሉ ይሄ ይበልጣችኋል ሁላችሁ። እኔ ዝም ብሎ የምትጽፉልኝን ለማየት ዝር መንዝር እናገራለሁኝ እንጂ ወላሂ እከሌ ኦሮሞ፣ እከሌ አማራ፣ እከሌ ትግሬ፣ እከሌ ጉራጌ ሁሉም ያላህ ሰው ነው። ግን እዚች ዱንያ ላይ ዘረኛም በዛ ተብዛዛ ስትናገሩ እያወቃችሁ ራሳችሁ ይኸው አሁን ኢብሮና ነባ በተናገሩት ንግግር ይሄ ዝር ማንዝር አስገባ ማለት ነው። ሌላ የሌለ ጥያቄ። አንዳንድ ሰዎች አላችሁ እኛ የሀዋና የደም ልጆች ነን አይደለም ያለሃለ ያለህ የለም የኔ እናትዬ። ምን እንደዚህ አፍንጫህን ነፍተህ ጢባራ የሰው ጢባራ ገባህ? ይሄ እንደዚህ እንትንህን ሰድርህን እያሳየህ እንደ እንትን ብትለጠጥ ማን ይፈራህ መሰለህ? ቱሬናፋ ወላሂ እኔ በጣም ነው ትናንትና ያናደደኝ ቪዲዮአቸውን። እኔ ደግሞ እንደው የሚናገረው ልስማ ብዬ ልጥፍ ወላሂ የመጨረሻ እኛ ዘር በማንዘር ላይ አልገባንም። ገባህ? ነገር ወሬዎቹን ዝም ብለን ለማስረዘም ነው እንጂ እኛ ሁላችንም መኒ አደሞች ሀዋና የአደም ልጆች ነን። ታፈር ነው የመጣ ነው፣ ወደ አፈር ተመላሽ ነን። ገባህ? እኛ የመጣ ነው ታፈር ነው፣ ወደ አፈር ተመላሽ ነን። ይሄንን በአንደኛ ደረጃ ታውቃለህ። ሰከረተል ሞት መጥታ ትታጓድንህ። የዛን ሰዓት እኔ ዛር ማንዘሮች አንዳንድ ሰዎች አላችሁ የምትን እኛ ምን አገባን? እኛ ምን አገባን? ራሳችሁ በለበሳችሁት፣ ራሳችሁ በመጣችሁት፣ ራሳችሁ በተነጋገራችሁት፣ ራሳችሁ ባወራችሁት፣ ራሳችሁ በተነፈሳችሁት ተናገርን። በቃ ሳህ ወለላ
እኛ አንተ ቤት መጥተን በር ቆርቁረን አንተ ዘረኛ ብለንሃል። ምን አይነት ዘር እንዳለህ እኛ ዘር እኮ ልንገርህ፣ ዘር ይሄዳል እንጂ አይፈራ አይመጣም ይባላል። ይሄንን ወቅ ዘር ይሄዳል እንጂ አፈር አይመጣም ተብሏል። ለመቼህም ግን ለምትናገረው ኢብሮ ለው ሰማህት ፕሊዝ አፈን ቁጥብ አድርገህ ይሄንን እንዲህ እየተንገፈጠጥክ ጫንቃህን ወደኋላ እየገተትክ የምታወራው ወሬ ትክክል አድርገህ በስነ ስርዓቱ መርተህ ተናገር። ገባህ? ለምትናገረው ቋንቋ ማለት ነው። የምትናገረው አማርኛ ሰው ያስቀይማል፣ ህዝብ ያስቀይማል። አያስቀይም። ማን ነው እስቲ ዘረኛ ያለህ? አስቀያሚ ወላሂ የሆነ አስቀያሚ ንግግር ትናገር የሰው ልጅ ያስጠላኛል። እኔ የመጀመሪያም ትናንት ነበር ልሰራ አልኩት፣ ግን የራሴ ሀሳብና የራሴ ሁኔታ አልሰራሁበትም እንጂ ቪዲዮ ትለቁ እንደ ማንኛውም ለቀቅ ያለሁ። ግን ወለው የኔ ወንድምዬ ወለው ይሄንን አዳምጠው ረጋ ብለህ። እኛ ዘር በማንዘር አያገባንም። ዘር ጥንብ ናት። ገባህ? አንተ እህል ዘርተህ ወይንም አንድ አታክልት ዘርቼ ያርግልኛል ብለህ ያልከው ነገር ግምቶ ይቀራል። እንደዛ ግምነን እኛ። ገባህ? ታፈር ነው የመጣ ነው፣ ወደ አፈር ተመላሽ ነን። ላኢላሃ ኢለላ ሙሐመድ ረሱሉላህ ብለን የላኢላሃ ኢለላ የአላህ ባሮች ነው። ግን ራስህ አምጥተህ ራስህ በተነጋገርከው፣ ራስህ ባወራኸው፣ ራስህ በፈለሰፍከው፣ ራስህ እኛ በምን አይነት እንመጣለን፣ እኛ እንደዚህ ያለንን እንዲያበዝህ ምን አገባን እኛ? እኛ ምን አገባን? ገባህ? ምን አገባን? አንተ ቤት ገብተን እኛ ያንተን ቤትና ያንተን ጎጆ የምናዳብርነን እንዲህ አያገባንም። ያንተን ወንጀል ታቃፊነን እንዲህ አይደለንም። ወላሂ እኛ አይደለንም። አውዙ ቢላ ስላንተ ወንጀልኛ ምን አገባን? እዛው ተሸክመው ዙር እንጂ እኛ ተነባ ጋር ተለያይተህ ይሄን ስራ ተነባ ጋር ይሄ እንደዚህ ዘረኛን እንደዚህ ዘር በዚህ ዘር ነው የምትኖሩት። በፍጹም እኛ አልወጣንም። ለው ሰማህት ሰባት አነካካ። ገባህ? እኛ በስደት ዓለም ላይ ትንኖር ልንገርህ፣ ጉራጌ፣ አማራ፣ ኦሮሞ፣ ትግሬ፣ ወላይታ እንትና ብለን ነው አንድ ላይ ተጀምቀን የምንኖረው። እንደዚህ ትንገናኝም ተላልሰን ነው። ግን አሁን ያመጣችሁ ክፍፍል ይሄው። አሁን ራሳችሁ ሄዳችሁ የምናካችሁ ስለ ዘር ገባችሁ። ስለ ዘር ትታነኩሩ ደግሞ እዚህ መካከል ላይ ዘር ጥንብና ገባህ? አሀ እነሱ ገብተው ይሄን ተነካኩ እኛ ምን ይዘን እንጠብቃለን ብሎ ሰው ሊገባ ነው በእናንተ በር ከፍቶ ማለት ነው። ወላሂ ስለ ሰው ዘርነት አንድ የሰው ልጅ አይናገርም። እኛ አያገባንም። ጠይብ እናንተ አሁን አንተ ከሷ ጋር የአማራ ልብስ ለብሰህ መጣህና ይሄ የራያ ልብስ ነው ብለን ስላልን እንግዲህ ዘረኛ አሰኘን ማለት ነው። ላላላላ ማለሽ አለላ ሰፌ ነው ወንድምዬ። ገባህ? አላልንህም። እኛ የራስህን ዘርህን ልትናገር ፈልገህ እንደሆነ ተናገር። እኛ አያገባንም። እኛ ምን አገባት ስላንተ ዘር? እስቲ እዛ ሀገር ላይ ተዋደን ተዋፍቀን ተላልሰን የምንኖረው በምን በስደት ላይ እንዴት ነው? አንድ ቤት ውስጥ ምን እንዳለን፣ አንድ ቤት ውስጥ ምን ሀያ እንዳለን ታውቃለህ? አታውቅም። ስለዚህ እባክህ አለ ዛሬ ቀጥለህ ስለ ዘር ገብተህ እንዳትናገር እሺ? አያገባንም። አንድ እንዳላችሁ እንድንለያይ የምትፈልጉ እዛው አንዳንድ እንድትለያዩ የምትፈልገውን ፈልግ። እኛ ከነባ ጋር ተለያይ፣ ከእንትና ጋር ኖር፣ አያገባንም። በምን እኛ አለምዱንያን ጥላ ሂደህ አትኖረም። ይሄ የሆነ ልጥፍ ወላሂ ትናንትና በተናገረው ንግግር እባካችሁ እኛ ረጋ ብለን እናንተም እንዲታርጉ እኛም እንዲናርግ ሁነንም እየተናገርን ያለ ነው። እከሌ ዘረኛ መከሌ ከከሌ ጋር ሄደች እከሌ ምን አገባን እኛ? በምን ታህያ አትጋባም? እኛ ምን አገባን?
ተፈለከው ሰው ጋር በምን የትም ሀገር ሄዶ ምን አትጋባ እዛ እኛ አሁን ስደት አለ ብላይ እከሌን ሀገር የኛ አማራ ይሄንን አገባች፣ እከሌ የኛ ኦሮሞ ይሄንን አገባች። አሳስለን ልንገርህ ዘር ይሄዳል እንጂ አፈር አትሄድም። አንተ አላህ ሱብሓነሁ ወተዓላ ሩህ ወጣ እዛች ቦታ ላይ ነው አፈር ምን ለብሰው ታለህ አንተን ህመከደው እንጂ አፈሩ ተነስቶ አይመጣልህም። ገባህ የኔ ወንድምዬ? አሁን ዘር ትታነካካ ራስህ ገባህበት በዘር እንጂ እኛ በዘር በፍጹም አልገባንም። ዛሬ የአባገዳ ልብስ ለብሶ መጣ፣ ዛሬ የራያ ልብስ ለብሶ መጣ እያልን አላችሁ እንጂ እኛ በዘር ማንዝራችሁ ጭርስ አልገባንም። እሷ የየት ሀገር ሰው ትሆን ሄዳ ኦሮሞ ሀገር ኦሮሞኛ ንግግር ለመደች ብዬ እኔ ኦሮሞ ናት ልን አልልም። አንተ ሄደህ ኦሮሞ ሀገር ኦሮሞኛ ለመርክ ብዬ ኦሮሞ ናት ልን አልልም። እኔ አረብ ሀገር መጥቻለሁና አረበኛ እችላለሁና እኔ አረብ ነኝ እንዴ? አይደለሁም። ቋንቋ ያግባባሃል እንጂ አያነጣጥልህም። ላኢላሃ ኢላላህ የሀዋና የአደም ልጆች ነን ብትሉ ይሻላችኋል። አያገባንም በሌላ ንግግር ወላሂ ይሄ ዝም ብሎ እኛም ወሬ ለማንዛዛት ስንፈልግ እንጂ እኛ ዘር ገብተን አልተናገርንም። የኔ ወንድምዬ አለ ዛሬ ቀጥለን በዘር ገብተህ እንዳትንዛዛ አንትዛዛ። እሺ አፈን ስትራክ ማንም በዘር ገብቶ የሚናገር የለም። ዘር አንተ በራስህ ገበሬ የገበሬ ልጅ ነህ መቼም እናውቃለን። ተመቶ ወይንም 5% ወይንም 3% ነው ከተማ ተወልጄ ከተማ አሁን እሺ አሁን እኔ የገበሬ ልጅ ነኝ። ሙሉ የገበሬ ልጆች ናቸው። የአጎቴ ልጆች ግን አያውቁም። አጎቴም በግብርና ነው አድርጎ ለዚህ ደረጃ የደረሰ። የአጎቴ ልጆች ግን እንዴት የግብርናን ልክ አያውቁም። ለምን? የተወለዱት ከተማ ላይ ነው። ምን አይነት ነው ግብርና? በምንድን ነው እህል እንዴት ነው ተለፍቶ የሚመጣው? የገበሬ ቤት እንዴት ነው? የከተማ ቤት ብቻ ነው የሚያውቁት። ገባህ? ስለዚህ መልክተ ማሳመር ንግግር ማሳመር እና የኔ ወንድምዬ ረገብ በል። ማንን ልነካ እንዲሁ አላውቅም። ምን አይነት ቋንቋ ልትናገር እንደው አልገባንም። ምን አይነት ቻንስ እንዳለ አልገባንም። አላችሁ አንዳንድ በዘር ገብታችሁ ልታለ እኛ ምን አገባን? ጡዝ ፊህን እዛ ሲቲን ጀሃነም ግባ። እኛ ምን አገባን? ገባ? ጡዝ ፊህን እኛ በዘር በፍጹም አልገባም። እኔ ዝም ብዬ ወሬ ለማሳመር ብቻ ነው የምገባው። እኛ አማርኛ ወለየ እኛ እንደዚህ ከሌ እንደዚህ ላላላላላላ እኔ ለምንድነው የዓለም አቀፍ ቋንቋን ብለምድ ደስ ይለኛል። ለምንድን ነው? መግባቢያ ነው ቋንቋ። የትም ቦታ ሄጄ ሲናገርና አለለም። አሁን እዚህ ሀገር ላይ መጡ ሁጃጆች፣ ሁሉም መጡ። ተያገሩ ነው የሚመጡት። መቼም የአንድ የሀገር ሰው ብቻ አይደለም የሚመጣ። በምንም አይግባቡም። የኛን የዚህን ሀገር ሰው የኛን ሰው ምንድን ነው የሚለው? ገባህ? ምን ሂና በእጁ ብቻ ነው ምን ሂና ያመጣ የሌላኛውም ሀገር ሰው እንደዚህ ነው ብሎ ምን ሂና ነው የሚለው። አያውቅማ ቋንቋ አልገባውም። ቋንቋ የሚናገረው ቋንቋ አልገባውም። አሁን መሰለን እኔ ሂጄ የአበሾች ከየማየት ላይ ነው ወይንም የአበሾች መኖሪያ የት ላይ ነው ብዬ ብጠይቀው ቦታውን ያውቀዋል፣ ግን እኔ ጋራ መግባቢያ ቋንቋ ስለሌለን በዛ አይነት ነው የሚሸኝህ። እኔም ደግሞ አሁን መጥቶ የማላውቀው ቋንቋ መጥቶ ቢያወራኝ ምን ሂና ነው የምለው። በቃ ይሄ ነው ንግግር እንጂ ሌላ ንግግር የለኝም። ገባህ? ስለዚህ እባክህ ለው ሰማህት። እኛ በዘር በቋንቋ አልገባንም። አጭሩን በዘር በቋንቋ አልገባንም። እኛ ለው ሰማህት አታናካካል። ይሄ ማንንን ልትተረጉ ማንንን ልነካ
እዛው በራሳችሁ ተሆነ ተቧለሉ ጡዝ። እኛ ምን አገባን? አሁን ትላላሳላችሁ፣ አሁን ትቧለላላችሁ። ግን ይሄ በሶሻል ሚዲያ ላይ መተህ ስለ ዘር አለ ዛሬ ቀጥለህ አፍህ ተትንፋሽህ አይወጣ። ወላሂ መጥፎ ነው ይሄ ንግግርህ። ይሄ እዚህ ብረትና እንጨት ተሸክመህ ብረቴ እንደዚህ እንደ ውጭ ሀገር ሰዎች ሆኖልኛል ብለህ የምትል ከሆነ ላ ተሳስተሃል። ለልቅ እንደዛ ከመሆን ይሄንን ብረትህን እየገለበክ ለሰው እያሳየህ የምትሄድ ይሄ ዝና መስሎህ የምትሰራ ለቀ ነው። ልንገርህ አንድ ነገር ነው ልንገርህ። ልቅ ሴት ልጅ ናት። እሷ ላይ ሂደህ እንደዛ ማድረጉም ሐራም ነው ላንተ። አንቺም ደግሞ ሐላል ባልሽ አይደለም እሱ እንደዛ ደረቱን ዘርግቶ መጥቶ ካንቺ ጋር ይመጣ ሐራም ነው ይሄ ትያየሽው። ስለዚህ ላንቺ የሚሆንሽ እሱም ተሆነ ተጠጋግታችሁ እኔ ካስራችሁ ግቡበት። እኛ አያገባንም ስለዘር ማንዘር ልንናገር። እኔ መቼም ወላሂ ቢላሂ አንድ ስለዘር ባካችሁ የምናገር ሰው አታርጉኝ። እኔ ወሬ ለማሳመር እንጂ አያገባኝም። እኔ ዘሬ አፈር ወደ አፈር መሄድ ነኝ። ታፈር መጥቼ ወደ አፈር መሄድ ነኝ። ዛሬም ነገም ተነገም ወደ ገባችሁ ብዙ እስቲ እወቁት። አሁን አናቴ ላይ ሰከረተል ሞት ቁጭ ብላ አፍንጫዬ ላይ እያናገረችኝ ተሆነ ይሄን የምናገረውን ታልጨርስ እኔም ይሄው ያስኩት ጀዋል ወደ ኋላ ተፈንጭረን እሱም ወደ ኋላ ተፈንጭሮ እሄዳለሁኝ እኮ ጓድናለሁ። እንደዛ ነው። ግን ይቅር በሉኝ፣ ይቅር ብያለሁ፣ አፍ በሉኝ፣ አፍ ብያለሁ። እኔ ስለ ዘር አይደለም የምናገረው ብለህ ግባ። እኛ ስለ ዘር የትም ቦታ ዘር ተሸክመህ ትሄድህ እዛች ቦታ ፈሰስ አለባት ቦታ ተፈሳለች እንጂ አንተ አይደለህም። አፍ በሉኝ ብለህ ሰውን ይቅርታ ጠየቅ። እኛ ዘር ተሸክመህ ሂደህ አፈር ላይ ዘርተህ አላህ ሱብሃነሁ ወተዓላ ለምልመህ ለሰው ጥቅም ዋል ያለው ይበቅላል፣ ለሰው ጥቅም ዋል ያላለው ደግሞ ይሞታል። እንደዛ ነን እኛ ገባህ? እዛው አፈሩን ለብሶ ይቀራል። ስለዚህ የኔ ወንድምዬ እኛ በዘር ገብተን በፍጹም ልንናገር አያገባንም። እኛ ተዋደዱ፣ ተፋቀሩ፣ አሳስለንም ተጋቡ። እስቲ በቃ አስደምሙ ሰውን። እኔ እና እሷ በዚህ አይነት ተገናኘን። በቃ እኛ በዚህ አይነት ተገናኝተን በዚህ አይነት እንደዚህ ገባን ብለህ እስቲ አስደምሙት ህዝቡን። በቃ አስደምሙት በዚህ አይነት እስቲ ህዝቡን አስደምሙትና ደስ ይበለው ህዝቡ። በቃ እንደነሱ ሁኑ ብሎ እናንተን ምንድነው ያኔ መዳነቂያ ደስ የሚል ህይወት የሰሩ የመሰረቱ ብሎ ሰው እንዲያመሰግናችሁ ተጋቡ። ሊካሰርና ብሻው ደረትህን ገልጠህ አሳይሃት፣ ብሻው እንዲሁ ነፍስየትህን አሳይሃት፣ ብሻው ለብሰህ ታየህ። የዛን ጊዜ እንናገርልሃለን። ይሄ እንግዲያማ ሴት ልጅ ላይ ለአንተ ለራስህ ሐራም ነው። ደረትህን ገልብጠህ ውሃ ውስጥ ገብተህ ወጥተህ እንደዛ ሰውነትህን እንደዛ የተለጣጠፈ ልብስ ለብሰህ ሴት ልጅ ላይ መውጣትህ ለአንተ እሷን ልታማልል ተሆነ ተሳስተሃል። ገባህ? አላህ ሱብሃነሁ ወተዓላ ትከትብልህ ብቻ ነው። በልብስና ደረትን ገልብጠህ አሳይተሃት በዚህ ልትተማመንብህ አትችልም። ለሷ ያለው የከተበው አንድ አላህ ብቻና ብቻ ነው። እነግርሃለሁኝ እኔ ዝም ብዬ ግን አንድ ነገር ስትመጣ ጣጣ አድርጌ እንደምናገር ወቅ እንደ ያላችሁ ብለህና ለማንኛውም ለአላህ ብላችሁ አፍ በሉኝ። እኔም ለአላህ ብዬ አፍ ብያለሁኝ። በእኔ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ።